ራስሽ ቢዝነስ ውስጥ ባትገቢ 65000 እና 65000 አይነት ሆኖ የት ነው የምትመጪው? ስለዚህ አንተ የትኛውን ነው ሪኮመንድ የምታደርገው? መኪና ገዝተው ይግቡ ቢዝነሱ አለ ነው እንደሱ አይደለም። አሁን እሱ ነው የምፈልገው። እኔ እያልኩሽ ያለሁት አሁንም አንደርስታንድ የምታወራው ከሆነ ሃይላንደር መኪና በጣም ብዙ አበሻ ሃይላንደር ይዞ ሲሄድ እያየሁ እና ቫን እየገዛ እሱን ሪኮመንድ ከምታረጉ ሌክሰስ መኪና ስለ ሃይላንደር ስለ መኪና ሪኮመንድ አላረግም። ስለ መኪና እያወራን አይደለም ነው። ቅድም ስለ ጻፈሽ አዳምጠኝ። ስለ መኪና እያወራን አይደለም። ቢዝነሱ ላይ መኪና ገዝተው ይግቡ አዲስ መኪና ያዋጣል እያላችሁ ነው ወይስ ያለ ብቻ ይስራ? እሱ ነው ስለ መኪና እያወራን ነው። እኔ አዲስ መኪና አውጥቶ የሚገዛ ሰው በአሁኑ ሰዓት ጀዝባ ሰው ብቻ እኔ ዩዝድ መኪና ነው። በነገራችን ላይ ሌክሰስ ከገዙ ጥቅሙ ምንድነው ታውቂያለሽ? ብላክ ያሰራቸዋል። ሌክሰስ ብላክ ያሰራቸዋል። በኡበር ብላኩን ራሱ ባይሰሩ ሊፍት ብላክ ያሰራቸዋል። ተመሳሳይ ዋጋ ነው። በዛ ላይ ደግሞ ሌክሰስ ጠንካራ መኪና ነው። የትኛውን ቢሰሩ ነው የሚያዋጣ? አንድ ባንድ ነገሯቸው። ቢካዝ አንተ ብላክ ላይ ነህ፣ እኔ ስለ ብላክ ምንም አስተያየት የለኝም። ሶ መኪናው ገዝተው አዲስ ዴምቪ ላይ ያዋጣል አያዋጣም ነው የኔ። ግን እኔ ኡበር በሳይድ መሰራት ያለበት ስራ ነው ብዬ ነው ማምነው። ገንዘቡ ለምን እንዳልኩ ታውቂያለሽ? ሌክሰስ ይኸውልሽ ሌክሰስ ኡበር ላይ ሁለት ማይል በኮምፎርት ማለት በቢዝነስ ያሰራል። ሊፍት ላይ ደግሞ በብላክ ያሰራል። ስለዚህ እያማረጣችሁ መስራት ትችላላችሁ። ሌክሰስ ከገዛችሁ ሃይላንደሩን አትግዙ ነው እያለ ያለው። ኦኬ እንደ አማራጭ ሁለት አማራጭ ይዘሽ መስራት ትችያለሽ። ያኛው ለምን ሌክዠሪ የሆነ መኪና ስለሆነ ማለት ነው። ይሄኛውን ከመግዛት ዋጋቸው ተመሳሳይ ስለሆነ ነው እንጂ በአሁን ሰዓት እኛ እንደ ሪኮመንድ ምንድነው ማንም ሰው አዲስ መኪና ገዝቶ አይግባ ኡበር ላይ። የሁሉም ኡበር ሰራተኛ ንግግር ነው። ከቻላችሁ አቅም ካላችሁ ዩዝድ መኪና ዓመተ ምሕረቱ ሊያሰራችሁ በሚችል በቃ ሌላ ስራ አማራጭ ከሌላችሁ ወይም ደግሞ ይሄኛው የተሻለ ነው ብላችሁ የምታስቡ ከሆነ እያከላከልን ስላልሆነ ዩዝድ መኪና በአቅማችሁ ከቻላችሁ ሃይብሪድ የሆነ መኪና ነዳጅ ማይበላ እንደዛ አይነት መኪና ገዝታችሁ 4 ዓመት 5 ዓመት የቀረው ወይ ከዛም በላይ ካገኛችሁ እንደዛ ብትሰሩ ይሻላል። አዲስ መኪና ሪኮመንድ አይደረግም፣ አትግዙ። አሁን ለኡበር ብላችሁ ዳስ ቴንክ ዩ ጆይ። በቃ የሚገርማችሁ ደግሞ ሊፍት ራሱ እያስወጣ አይደለም፣ ኡበርም እያስወጣ አይደለም። 2015 ራሱ እንዲሰራ እያደረገ ነው። እቻል አሁን 2015 2026 ያስወጣል አይደል? አሁን ለ6 መንስ ተራዝ በመኪና ጥረት ይሁን በምን እንደሆነ አላውቅም እያራዘሙ ጀስት ኤን ኤክስፔሽን 6 መንስ እያደረግሽ እያስቀጠሉ ግን የሆነ ሰዓት ደግሞ ከዘረገፈ ይዘረግፋል። ይሄንን ወቅ የዛ ጊዜ ከዘረገፉት የዛ ጊዜ ተገባበታል። ስለዚህ ተጠንቅቆ ሰው ቢገባ ይሻላል። ቢያንስ ዓመተ ምሕረቱን ይጠብቁ። ለራሱ ነው ገብቷል። እጁ ላይ መኪናውን ከገዛው በኋላ በ1 ዓመቱና በ2 ዓመቱ ሳይመልስ ቢወጣ ምን ጥቅም አለ? ታቅፎ አንድ ደግሞ የምናገረው ከትላንት ወዲያ ኮርት ልኬዋለሁ ወረቀት ኡበር ብላክ ሰው ብሎ ገዝቶ ሳበረባል የሆነ ቴክስት ሲገባለት ልኮ የኡበርን ሀክ አስደረገ። ልጁ የራሱን ወደ $8000 ተበላ። ኡበር አልከፍትልም ማለት እኔንም ጭምር የሚያስበላኝ ብሎት አሁን በሎየር እየተከራከረ ነው ያለው። የ100,000 ብር መኪና አውጥቶ እንዴት እሱንም አካረብ ልጁንም ሀክ አረጉት። እንድናቸው ቴክስት ሲላክለት ኡበር መስሎት አስገባ ሰጣቸው። ልጁንም ሀክ አረጉት፣ ኡበርን ካምፓኒ ሀክ አረጉትና አንተንም ምንድን ያለው ኡበሮች አንተን ብቻ አለ እኛንም ጭምር ነው ሀክ ያስደረከን። የእነሱን የሚያገኙትን ቤኔፊት ጭምር ነው የሚሰጠው። ልጁ የሚያገኘው አለ ኡበር ከሱ የሚወስደው ኮሚሽንም ጭምር ነው የሚወስዱትና አሁን ትናንትና ኮርት ሄዶ ነበር። ለ3 ወር ተቀጥሯል ኡበሮች መልስ እስከሚሰጡ። ልጁ መጥራት ትችላለህ? ልጁ ትጠራዋለህ? ሼር አድርገህ ተጠቃሚ አይደለም እኔ ነኝ ሰጠው ኡበር ቲክቶክ ተጠቃሚ እና ቢኬርፉል። ይሄ ዝም ብሎ ቴክስት ይመጣላችሁ ራንደም ሚል እንትን እንዳትሉ። አሁን ኡበር ሀክ እየተደረገ እና ልጁ አሁን ያው
የ100,000 መኪና ገዝቶ 10 ዓመት ልምድ አለው ኡበር ላይ ሳበርባን ቀይሮ ነው እየላኩ ነው። ሰሞኑን አላኩልሽም ሶፍ ነው ይልካሉ። እኔ አልከፍትም። እኔ ባንኮች የራስሽ ባንክ ከራሱ ከኡበር አፕ ላይ ነው፣ ግን እኔ አልከፍተውም። አሁን ጊዜው መጥፎ ነው። ለምን ሀቆች አሉ ተጀምሯል እና የራስሽ ባንክ ይልክልሻል። ኖርማሊ አይ እኛ የሆነ ነገር ብንልክልሽ መተሽ አናግሪን ነው የሚሉት። እኛ ጋር እንደዛ ነው። ኡበር ራሱ አፑ ላይ ኡበር ራሱ የሚከፈት ሊንክ ይልካል እና አይ ባለፈው የሆነ ሰውም ሲያወራ ስለሰማው የሆነ ፔጅ ላይ አልከፈትኩትም እኔ ቢካዝ ኡበር ቀጥታ እንደዚህ አፑ ላይ አሁን እንደዚህ ነው። አየህ ልጁ ሀክ እንደተደረገው ነው ማለት ነው። ሀከሮቹ ናቸው። መጠንቀቅ ያስፈልጋል። ስለዚህ ወሬያችንን ስንጠቀልለው በምንድነው ዊክሊ 1000 ይሰራል ነው አይደለ? ወሬያችን በዚህ እንጠቅልለው ነው። አይኔ ኮሜንት አለኝ እዚህ ጋር ሰላም ናችሁ? 1000 ይሰራል። ያ እሺ ዶን ኢንተር አንተ ትቀድማለህ። እስኪ ምን ኡበር ነህ? ያ ኡበር ነኝ። እዚህ ጋር ነው። እሺ በጣም አሪፍ። እሺ ያ እኔ ግራንድ ሃይላንደር ነው ያለኝ። ጀስት የምሰራው አሁን ላይ እኔ ኤክሴል እና ኮንፈርት ብቻ ነው። ኤክስን አልከፍትም። እንደኔ ነው ማለት ነው። የኔም ሃይላንደር ነው። ሁለቱን ነው የምሰራው። እሺ በሁለቱ ነው። ከዚህ በፊት በቃ የምታውቂ ከሆነ ኤክስ ፕራዮሪቲ ነበረ። አፕዴት አደረጉትና አጠፉብን አይደለ? እና አሁን ላይ እኔ አሁን የምሰራው ጀስት ሞርኒንግ እወጣለሁ 8 ምናምን በቃ ስራ የምጀምርበት ነው። ከዛም በኋላ መሀል ላይ አለ አይደለ ላንች ታይም ላይ 1-2 ሰዓት ብሬክ ወስጄ ከዛ በኋላ ተመልሼ እስከ 8 ሰራለሁ። እና እንዳልኳችሁ ጀስት ስራ እንደፈለገ ቢሞት አሁን ላይ ለኔ ነው የምላችሁ። ኡበር እንደ ሰው ይለያያል። አሁን እኔና ሶፊ እኩል ሰዓት ውጭ ብንቆይ እድል ሆኖ እኔ ካንቺ በላይ እጥፍሽን ልሰራ እችላለሁ። አንቺም ከኔ በላይ እጥፍ ልትሰሪ ትችያለሽ። እኔ አቨሬጅ ስጠን ካላችሁ 250 እሰራለሁ ኤቭሪ ሲንግል ዴይ ማለት ነው። መንዴይ ቱ መንዴይ ያ መንዴይ ቱ መንዴይ ለለሽ የፈለኩት 200 የምሰራበት ቀን አለ፣ 300 የምሰራበት ቀን አለ። ኦን አቨሬጅ ነው እየነገርኳችሁ ያለሁት። ያ ማለት ኦልሞስት 1700-800 ይገባል። ከዛ በታች እኔ ኦልሞስት አሁን ስራው ላይ 1 አመት ከምናምን ቆይቻለሁ። ከዛ በታች አስገብቼ አላውቅም። በግራንድ ሃይላንደሩ ግራንድ ሃይላንደር የመግዛት ፍላጎት ያለው ሰው ካለ ቅድም እንዳላችሁት ኮመንቱ አሪፍ ሊሆን ይችላል። ግን ግራንድ ሃይላንደር ደግሞ የሚወድ ሰው በሱ መስራት ፈልጋለሁ የሚል ሰው ሄደ በዛ በመሃል ኪዱ ጥያቄ እየጠየቀ ስለሆነ እሱ በጣም ስለሚያውቅ የኪዱንም ኮመንት አንብበና መልስ ስጠው። include your experience ምን አለ? ወደ ላይ ነው ያለው የነዳው ወደ ላይ አሁን ያለበት ኤክስፔንስ ውጭ ነው ወይ ነው? ያ እሱማ ኦኬ ኤክስፔንስ ውጭ ነው እያልኳችሁ ያለሁት። ኦኬ ስንት ሰዓት አየር ላይ ትቆያለህ? እሺ ይሄን ስትነግረን አየር ላይ ስንት ሰዓት ትቆያለህ? እየነገርኩሽ ነበር ቅድም እየነገርኩሽ ነበር። ከ8 እስከ 8 ከ8 እስከ 8 ነው የሚቆየው። መሀል ላይ 2 ሰዓት ብሬክ አለኝ ራሴ የምጠቀመው ማለት ነው። 12 hours ላይ 12 hours ትሰራለህ። በቃ ኦልሞስት 10 hour ነው 10 hour ነው ኦንላይን ላይ ነው 8 to 8 እሺ ያ 8 to 8 ብሬክ መሀል ላይ 2 ሰዓት ስላለኝ 10 hour ነው የምቆየው። አንዳንዴ 12ም ልትቆይ ትችላለሽ። አንዳንዴ ደግሞ 8ም ሰርተሽ መገቢበት ታውቂዋለሽ የሆነ አፖይንትመንት ካለሽ ምናምን እያልኳችሁ ያለው ስራ ቢጠፋ እንኳን የሆነ ሰዓታችንን ከሌላ ጊዜ ገፋ ብናደርገው ያ ያጣነውን ስራ ትንሽ እንኳን ማካካስ እንችላለን። አይኖ እንደ ለምሳሌ የሆነ ሰዓት ላይ ሞቅ የሚልበት ሰዓት አለ። በቀን 500 የሚሰራ አለ በዚህ በግራንድ ሃይላንደር። ኦኬ አሁን ላስት ዊክ በጣም አሪፍ ነበር ለኔ። ምን የተሻለ ነገር አለ? ኦኬ ግን አንዳንዴ ደግሞ ምን አለ መሰለ አንተ ያንተ ሬት ይወስነዋል። ኦኬ የኡበር ሬቶች ወሳኝነት አላቸው። አክሴፕቴሽን ያ እኔ ዳይመንድ ድራይቨር ነኝ። that's why ለዛ ያ ለምሳሌ ሞር የሚሰጡ that's why እሱንም አክሰፕታንስ ሬቴ ከ70 በላይ ነው። ከስተመር ሬቲንግ 499 ነው አሁን ላይ ያለው። ለዛ እንትኔ ከዳይመንድ ስለሆንኩ
እዚህ ጋር አንድ እድል ስጡኝ። ሶፋ አንድ እድል ስጡኝ። አሁን ይሄ የምትሉት ነገር ዳይመንድ ድራይቨር፣ እኔም ዳይመንድ ድራይቨር ነኝ። ሁለቱንም ነው የምነዳው። ግን ዳይመንድ እና አክሴፕታንስ ሁሉ ነገር ማተር የሚያደርገው ኤርፖርት ፕሪዮሪቲ ላይ ነው። በተረፈ ሌላ ምንም እንትን የለውም። ቦታውን መርጠሽ እንደሚያጋጥምሽ ቦታ ሊጠራ ይችላል። ዳይመንድ መሆንሽ ለኤርፖርት ፒካፕ እና ኡበር በመደዊ ሰዓት ፕሪዮሪቲ ለማግኘት ነው። ሌላ ምንም ከዚህ ጋር እንትን ብሎ እንትን የሚል ነገር የለውም። የቀረበው እሱ አሁን አንቺ ስትጠሪ ቅርቡ ድራይቨር የትኛው ነው የሚለውን አይቶ ነው ፕላትፎርሙ የሚሰጠው። ግን ኤርፖርት ላይ የስ ከ1 እስከ 5 ያደርግሻል። ስትደውይ የስ ፕሪዮሪቲ ያለው ተመልሼ እገባለሁ። የሆነ ስልክ እየገባብኝ ስለሆነ ነው። በተረፈ እንደገና ደግሞ ቅድም ያነሱ ትልቅ ነጥብ አለ ልጆቹ ግራንድ ሃይላንደር ከሚገዛ አንድ ሰው ሌክሰስ ቢገዛ የሚል ይሄ ትልቅ የሆነ እንትን ነው ሊያዳመጠ ሰው። ኡበር አሚን ሊፍት ብላክ መስራት ይችላል። ሊፍት ብላክ ደግሞ እንትን አይፈልግም። ምንድነው ኮሜርሻል ኢንሹራንስ አይፈልግም። አሲቲዝ ባለሽ ኢንሹራንስ ያስነዱሻል። ኡበር ሊፍት ብላኩን ብቻ የሚሰራ ስንት ፍሬንዶች አሉኝ። እና ሃይላንደሩን ይዞ ሰው ወዲህ ወዳ የሚለው እኮ ሌላ ለምንድን ነው ምን ይሰራለታል ገንዘብ ካላመጣለት? ስለዚህ ቅድም ያ የተናገረው ሰውዬ ጎበዝ ሰው ነው። አይሆነ አፕሪሺየት ዛ እኮ ያለው እኮ ነው ጦሴን የሚባለው ነው። ጦሱን ይወሰድና በቃ ጦሴን ጎበዝ ሰው ነው። ለሰማ ሰው ላዳመጠ ሰው ቆይ አውቀታለሁ። ቆይ ለምን መሰለ እንደዛ ያልኩት ጓደኛዬ ግራንድ ሃይላንደር ይዞ ኡበር ኤክሴል ብሎ 5 ብር ይሰጣል። እኔ ግን 1 ማይል በሬጉላር 6 ብር ይሰጠኛል። ገብቷል? ኤክሴል እና ኤክስ ዘ ሴም ነው የሚሰጧችሁ። ስማርት አይደለም። ብዙ ሰው ኤክሴል ይጨምራል ይላል፣ ግን 7 ሰው ጭነሽ 6 ብር ነው የሚሰጥሽ። ምን አይነት ጭንቅላታስና አሁን የገባው ወንድማችን ግራንድ ሃይላንደሩን መያዙን አፕሪሺየት ሲያደርግ ነው። መያዙም አፕሪሺየት ሊደረግ አይገባም። ይሄን ምክር ቀድሞ ቢያገኝ ኖሮ ወይም ቢያቅ ኖሮ ይሻለው ነበር ሌክሰሱን ቢገዛ። ኢቭን ኢፍ ሳልቫጅ ቫልዩ ነገ መልሼ ልሽጠው ቢል ሌክሰሱን በተሻለ ነው የሚሸጠው። ምክንያቱም እንትን ብራንድ ነው ለግዠሪ መኪና ስለሆነ ማለት ነው። ስለዚህ ሂዝ ስማርት ጋይ ቅድም እየተናገረ እያለ እንደውም አንቺ ልታጥፊበት ስትይ ዛሬ አጀንዳችን ይሄ አይደለም ስንት ነው የሚሰራው የምልምና ትልቅ ነገር ነው የተናገረው ብዬ ነበረ። እድሉን ስትሽኛ ቴንክ ዩ ሶ ማች ይሄን እንድተነፍስ ስላደረግሽ። ለደብድበኝ ነበር የገባው። ተርፈሻል። ሶፋ ኪንጎዬ ሶፊዬ እንዴት ነሽ? ደህና ነሽ? አለሁልሽ። ደህና ነሽ ወይ? አሚስዩ ጉርሴት አሚስዩቱ ደህና ነህ? በሰላም ገባህ? በሰላም ገብቼ በሰላም ወጣሁ። አልገባውም እኮ በዛው ነው ያለፍኩት። ወዴት? ወደ ከተማ አልገባውም። ወደ ሌላ ቦታ ሄድክ? ያ እስቲ ምን ትለናለህ ስለ እኛ ኒው ብራንድ መኪና አያዋጣም ነው? እኔ እንደዛ ነው የምለው። አሁን እኔ ኡበር ስሰራ የሆነች መኪና ገዝቼ በስንት ነው የገዛሁት? ቶዮታ ኬምሪ 2014 በ8000 ብር ምናምን ገዛሁኝ። እሺ ደስ 74000 ነው 80000 ነበረ ስገዛት እስከ 200 እስክትገባ ድረስ ነዷት። እኔ እንደዛ ነው በመክረው ሰው መግዛት ካለበት መኪና ጋዝ የማይበላ እንደ ቶዮታ ኬምሪ አይነት ሃይብሪድ የሆኑ ምናምን ገዝቶ ኢኮኖሚ የሆኑ መኪኖች በእነሱ ነው መስራት የሚሻለው እንጂ ወርዛ አያረግም። አንዳንድ ሰው በ6000 ብር ገዝቶ መኪና አንደኛው ደግሞ በ40000 ብር ገዝቶ መኪና እኩል ኢንካም ነው የሚያመጡት። ማሽን አይደለም ኋላ የምታወጣው ነው ኤክስፔንስ እኮ ነው። በየጊዜው ጋራጅ የምትቆም ከሆነ ምን ጥቅም አለ? ኖ እንዴት ትቆማለህ? አትቆምም። ጋራጅ እንዴት ነው ማትቆመው እንዴ? በ8000 እና እኔ ያደረኩት ነገር ነው። እኔ በ9000 ብር ይኸውልህ በ8000 ብር መኪና ቶዮታ ኬምሪ ገዝቼ ማለት ነው። እንዴት አትቆምም? እስቲ ንገረኝ። ቆይ እንደው የዚህ ሀገር እኔ አልቆምኩም አባት እኔ አልቆምኩም። እኔ ልንገርህ 2015 217,000 ሄደ ማይል በ5000 ገዝቼ አሁን 320,000 ነው የገባው።
4000 ብር ነው የሰራው። እኔም ምስክርነት ልጨምርልህ ኢቭን ማለት ነው ኢቭን ይኸውልህ ልንገርህ አንዴ ልጨርሳ ይሄንን ያመጣሁት እኔ ሐሳብ ነኝ ቤተሰብ አንዴ ሐሳቤ ልጨርሳ ምላሴ ላይ ቆማችሁ እኮ እንዴ እሺ ጋራጅ ሄድኩኝ ልበለ አንተ እዚህ ጋር 40000 ብር መኪና ገዝተህ 4 አመት ከፍለ እስከ 80000 ብር ነው የምትከፍልበት ገባ አይደለ እኔ ግን በ4 እና በ5 አመት ውስጥ ያንን መኪና በሰራበት አንዳንድ ሜጀር የሆኑ ነገሮች በቀይር እንኳን ከ3000 ብር እና ከ4000 ብር በላይ አላወጣም within 2 years 3 years ማለት ነው ከዛ በላይ ሊያስወጣኝ አይችልም at the end of the day I'm saving money and I'm making more money we making the same money ገባ እሱን ነው ማየት ያለብህ ወበስ ልጨምርልህ ነው ስማርቱ አዲስ መኪና ላይ አትንጠልጠሉ ፔመንቱና ኢንሹራንሱ በጣም ሃይ ነው እንዳትቸገሩ በዛ ላይ ደግሞ ይኸውልህ መኪና ስታወጣ የምትከፍለው ፉል ከቨሬጅ ነው የምትከፍለው ምናምን ኢንተረስት አለ ምን አለ ገባ ብዙ ገንዘብ ነው የምትከፍለው በ4 አመት ውስጥ አትሊስት 25% ኢንተረስት ትከፍላለህ 70 ብር 40 ሺህ የገዛው መኪና 70 ምናምን ሺህ ብር ነው ከፍለ የምትጨርሰው ሲጨርሰው ገባ ያንን በየወሩ የምትከፍልበት ደግሞ ለኦቨርኤክስ ብቻ ነው ብትወጣው ያዋጣል ያ ይሄን እኮ ነው እኛ የምንለው አዲስ መኪና አትግዙ ስማርት ሁኑ በቃ አሁን ለኦቨርኤክስ ኖ ዶንት ዱ ዳት ለኦቨርኤክስ ብቻ ነው ለፋሚሊ ከገዛው መኪናውንና ትልቅ መኪና የግድ ለሌላ ኬስ የሚያስፈልግ ከሆነ ልጆች ካሉ ምናምን እግረ መንገድን ኡበር ብትሰራበት ኦኬ ግን ኡበር ለስራ ብለህ ሄደህ ከዲለርሺፕ 5000 ዳውን አድርገህ ራስ ላይ 40 እና 30 ምናምን ሺህ ብር እንትን አድርገህ መተስ ና ፌር that's what I'm saying እኔ መስማማለሁ ለኡበርኤክስ ብዙ ብር ማውጣት ሳይከፍልስ ብሩ ሳይከፍል እኮ 70,000 ማይል ገብቷል ብሩ ሳይጨርስ ነርቶት ማለት ነው ብሩ ሳይከፍል 70,000 ይችላል እሱን እኮ ነው የምልህ ኢቭን የሆነ የፈለገ ነገር ቢሆን አሮጌ መኪና ገዝተህ ኢንተረስት እና ምናምን የምታወጣው ገንዘብና ለመኪና ሜንቴናንስ የምታወጣው አይገናኙም ኢንተረስት እና ኢንሹራንስ በጣም ሃይ ነው አይ መኪናው ራሱ እኮ ያው ስገዛ ቶዮታና ሆንዳዎችን አይተህ ነው የምትገዛው እንዴ ስንት ሰካራም ለሚፈነጭበት እኔ ምን ብዬ ነው 40,000 ብር አውጥቼ መኪና መገዛው እውነት ነው ሲሪየስሊ ያ ይሄንን ነው እንግዲህ ቀኑን ሙሉ ጎሮሮዬ ሲደርቅ ውሃ የሚያቀብለኝ አጥቻ አንዴ ስበሳጭ ስነድ እኔ ጨጓራዬን እኔ መተገላገልኩኝ በቃ ወት ይሄ ነው ታጣቆያለ Thank you sir አሁን እናንተ ሌሎቻችሁ ያላወራ ካለ ሐሳብ ስጡ የኪንጎ ሐሳብ በኮሜንትም ተቀባይነት አግኝቷል እንዴት አመሻችሁ ሰላም ሸፋን ይታለ አለለ እንዴት ነህ ብዙ ጊዜ ስሰማሽ ቆይቼ ዛሬ በጥሩ አጋጣሚ ቶፒኩ ማሪፍ ነው ለማውራት ነው የገባሁት እሺ እኔ ለፋሚሊም በሚል ቅድም ሲል መጨረሻ ላይ ተናገረው ልጅ ማን እንደሆነ አላውቅም በጣም መለሰኝ በጣም እየተበሳጨሁ ነበር ምክንያቱም ሃይላንደር ገዛው ፋሚሊ ያለኝ ልጆች ምናምን ስላሉ ለስራም ምናምን ገዛሁኝና ግን አሁን ደግሞ አፕላይ አድርጌ ገና ዛሬ ፈቀደልኝና ጨረስኩኝ ኡበር ሊፍት ላስት ዊክ አፕሩቭ አረገኝ ዛሬ ደግሞ ኡበር እንትን አለኝና አሁን ስታወሩ እየሰማኋችሁ አያዋጣም እንደዚህ ምናምን የሚለው እያሳሰበኝ ነበርና በኋላ ግን አትሊስት ለፋሚሊ የት ስቴት ነህ እኔ ያለሁት ማሳቹሴት ነው ዋው እዛ ያለውን ነገር አናቅም ግን አንተ ምን ይላሉ እዛ አካባቢ ያሉት ምን ይላሉ እኔ ብዙ የለም ሰው እኔ አሁን ያለሁበት አካባቢ አበሻ የሚባል ነገር ለስሙም ለማየትም ምናምን የለም ግን እንትኑ በቃ እንደምትሉት ነው 8 ብር 7 ብር ምናምን እንደዚህ የሚሰበሰበው እኔ እንደውም ወደ ከቦስተን የሆነ ስንት ኪሎ ሜትር ነው 42 ኪሎ ማይል ሄጄ $40 $39 ምናምን ነገር ሰጠኝና
በቃ የመጀመሪያ ስለሆነ ላስት ዊክ ለእንትን ሄድኩኝ ስመለስ አላገኘውም ተመልሼ መጣሁኝ እንደዚህ እየነዳው ማለት ነው እና አይ ዶንት ኖ ገና ግራ እየተጋባሁ ነው ያለው ከናንተ ብዙ መረጃ አገኛለሁ ብዬ ነው ኤክስፔክት ማደርገው እስቲ እንግዲህ ያዋጣል ያዋጣም የሚለው ትክክለኛ ውሳኔ ነው ወይ የወሰንኩት ለ6 አመት የሚከፈል እንዳላችሁት የ40,000 ምናምን ብር መኪና ከፋሚሊ አድቫንቴጁ በስተቀር ለኡበር እና ለእንደዚህ አይነት ራይድ ሼር ምን ያህል ፕሮፊታብል ነው ቢለው ለመስማት ፈልጌ ነው ዲቴይል ያ እስቲ ጦሴ ወይም ደግሞ ጦሴ አንዳችሁ እስቲ ምን ትላላችሁ ጆም አለ ለካ ጆዬ አንዳችሁ አውሩት እስቲ ፈልጎ ነው ግራንድ ሃይላንደር ነው ገዛውና ገና አዲስ ነው ግን እሱ ሌላ ስንት ነው ያለው ስቴት ማንቸስተር ይባላል አዛለው ለመኪና ኦፕሽን ነው ማሳቹሴትስ ማንቸስተር ማሳቹሴትስ እዛ ብዙ ጊዜ ጨረታ አለ በጣም ገና መኪና ነው የሚባለው ካፒታል ኦፕሽን አረ ቆይ ግን ምንድነው አንተ ያሰብከው ገዝቷል አይ አገሩን ነው የምነግረው አውቀዋለሁ ለማለት ነው እዛ አሪፍ መኪና ካፒታል ኦፕሽን ጨረታ ላይ እነሱ ስቴት ታወቀ ጨረታ አለ አልሰማህም መኪናውን ማውረድ አንተማ ገዝተሃል አይ ነው አንደርስታንድ አድርገዋል አይ ነው አይ አገሩን በዛ ነው ያወቅኩት ለማለት ነው እሱ አገር አሁን አንተዛ የእናንተ ስቴት አናውቀውም ገብቷል ምን አይነት ስራ እንደሚሰሩ እኛ ጋር ገብቷል እንደዚህ አይነት መኪና ግዙ ምንላቸው የሴኔት ኦፊስ ካፒታል ሁሉ ነገር እዚህ ነው ያለው ዋይት ሃውስ እና ለዛ ነው ያን እየሰጠ ያለው አንተ ፉል ታይም ሰራተኛ ነው ወይ እሱን ማወቅ አንተ እኔ ፉል ታይም ሰራተኛ ነኝ ያው ከስራ መልስ እንደዚህ ሳተርዴ ሰንደይ ምናምን ተርፈሳቱ እንደ ፋሚሊ ነው አሁን እሱ የገዛው ለፋሚሊ ነው ልጆች ታደርስበታለህ ፓርት ታይም ለመኪና እየሰራ አትሊስት ለመኪና መክፈያ አታጣም እንደዛ ብዬ ነው ማሰብ ያንተ አሁን እየሰራ ለመኪና መክፈያ አታጣም የመንዝሊ መስሪያ አታጣም ተሳሚ በትንሹ እንደዛ ትሰራለህ አይ ዶንት ኖ እንግዲህ ገና ዛሬ ነበረ ከስራ እንደወጣው ልጀምር ነበረ ትንሽ ወይዘሩ ደግሞ ከበድ ሲል ተውኩና ቁጭ አልኩ ሜቢ ቱሞሮ አዲስ አይ ተው እንደዛ ነው ሌላው ረስቸው ሶፊ አንቺ አንድ የምታውቂው ሰው አለና ግራንድ ሃይላንደር ገዝቶ ሊፍት እየሰራ በጣም ተጠንቀቁ እኛ ኢትዮጵያውያን ልጆች ያበሻ ስታይል አረብ ነው ሰውየው ልጁን አቀፈለት የ4 አመት ልጅ አግዜም ብሎት ማለት ነው ከዛ ካርሲቱ ላይ እስከሚፈታ ልጅ ያዘው ሚስትየዋ ማያስፈታ እሱ ያዘጋል ድራይቨር ቲፕ 20 ብር ሰጥቶት በእንትን ላይ ቴንክ ዩ ብሎት ከ1 አወር በኋላ ሳይ ቻይልድ አቢዩዝ ተብሎ ሊፍቱ ተዘጋበትና ኡበር ሊከፍት ሲል ኡበር ደግሞ በቃ ዘጉብኝ ብሎ ኡበር ሊከፍት ሲል ሊፍት በቻይልድ አቢዩዝ ተከሳል ባክግራውንድ ቼክ ላይ ተጽፎ የሊፍት እና የኡበር የድራይቨር አንድ አይነት ባክግራውንድ ቼክ ነውና ገና አንድ ወር ሳይሞላው የ70,000 ብር ግራንድ ሃይላንደር ገዝቶ ሲልቨር ስፕሪንግ ሰው እየፈለገ ነው ያለውና እባካችሁ ልጅ ላይ አዲስ የሆናችሁ በተለይ 1 አመት ሆኗችሁ ሳታውቁ ዝም ብላችሁ የካልቸር ስታይል አታርጉ ካሜራ ግጠሙ ልጇን ካሜራ ለመኖር አስቡ ኡበር እንኳን ሳይሰራ ዘግቶበት በዛ ባክግራውንድ ቼክ ታይቶበት ማለት ነውና ቢኬር ላስት ዊክ የገጠመው ሲልቨር ቢኬር በጣም ዋው ያሳዝናል አስባችሁታል ሶሻል ሴኩሪቲው ላይ እኮ ይቀመጣል ጋይስ ክሬዲት ላይ ነው የተቀመጠበት ኡበር ባክግራውንድ ቼክ ሲያደርገው ሊፍት ላይ አቢዩዝ ቻይልድ ተብሎባል ብሎ ታንከፍቷል እንዴ ሶሻል ሴኩሪቲ ላይ ይቀመጣል ሰውዬ ክሬዲት ይላል አሁን ፍርድ ቤት ሄድና ተከራከር ነው ያለው ተከራከር አስነሳ ነው ያለው ነው ግን አሁን እንትን ይሰራል ወርማርት ወይ ጭንበታል ያን ግራንድ ሃይላንደር ወሌኮ ተቸግሮ ማለት ቦስተን የት ነው ያለው ያ የቦስተኑ ልጅ የት ነው ያለው የት አስባችሁታል ልጅ ያዝልኝ ከካርሴት ላይ ብሎ መልሶ እንደገና ሪፖርት አድርጎ ኡበርና ይሄን እኮ ነው እንደ ፓርት ታይም አድርጉት የሚባለው እኮ እንደዚህ አይነት መብረቅ አዲስ መኪና አውጥቶ
ሊፍት ከስተመር ሪፖርት አደረገው ቻይልድ አቢዩዝ ኢማጂን አንዴ ቀፍልኝ ብሎ ሰጥቶ ራሱ ወይኔ ጌታ ሆይ በጣም በቃ እውነት በጣም የሚያስፈራ ነው እውነት እቀፍልኝ ብሎ ሰጥቶ ልጅ መልሶ ሪፖርት አድርጎ አካውንት ማዘጋት ምን የሚባል ነው እኔ አላውቅም የአሜሪካ ህግ እኮ የአሜሪካ ህግስ ቢሆን እቀፍልኝ ብሎ አይደል የሰጠው እቀፍልኝ ብሎ ከስተመሩ ልጅ ሲሰጠው አበሻ ነው እንደ አበሻነት ነው የተቀበለው እንደ አበሻነት ስላገዘው እንደገና ቻይልድ አቢዩዝ ምን አይነት ነገር ነው ካሜራ የለውም ኤቪደንስ የለውም የፓሴንጀር ኤቪደንስ ካሜራ ግጠሙ መኪናችሁ ላይ ሁሌ ነው የምናውቀው ካሜራ ግዴታ ነው የግዴታ ነው ለስራው ብቻ ሳይሆን ለኖርማል መኪና ራሱ ግዴታ ነው አሁን አንዳንድ ሰው በፍለጋ መጥቶ ከፊት ለፊት ብዙ ነገር ያደርጋል አይደል ኤቪደንስ ስለሌለው እነሱ ኤቪደንስ አላቸው ኡበር እና ሊፍት ደግሞ የከስተመሩን ኮምፕሌን ነው የሚሰማው እሱ ደግሞ ካሜራ የለውም ኮንቨርሴሽናቸው ካሜራ የለም ያዝልኝ ሲል ካሜራ ሊኖረው ይገባል ገባችሁ ሶ ኡበር እና ሊፍት ደግሞ ከስተመሩን ስላመነ እሱን አባረው ቻይልድ አቢዩዝ ተብሎ ክስ ስለዚህ ካሜራ ግጠሙ አትሰሙ አበሻ አይሰማም ካሜራ ያለ ኤቪደንስ አሜሪካን ሀገር ምንም ኤቪደንስ እኔ አይገባኝም የራሳችሁ ጉዳይ ቢፈጠር ኤቪደንስ ያስፈልጋልና አሁን የገባው አዲሱ ልጅ ይሄን ነገር እንኳንም ተናገርክ እንኳንም ሰማው ነገ ጧት ገዝተህ ግጠምለት ከሌለ ኧረ እኔ ሁሉን ነገር አስተካክዬ አባቴ መረጃው ማን ቢል እንደው ቦስተን የት ነው ያለው ሰምቼ ጨርሼ ነው ወደዚህ ውሳኔ የገባሁት በደንብ ካሜራ የፊት የኋላ አስተካክያለሁ ሌሎች በርግጥ የማረግ አለባቸው ነው የምመክረው ግዴታ ነው ሶፊ እኔ ጥያቄ ግን ማለት ነው አሁን ማን ነው ሊፍት እና ኡበር አካውንቱን ለጊዜው ዲአክቲቬት ሊያደርጉት ይችላሉ ግን ሪካርዱ ላይ ግን ማለት አሁን ለምሳሌ ባክግራውንድ ቼኩ ላይ ግን ሊያስገቡ አይችሉ አንሌስ የክሪሚናል እንትን ካልታሰረ ማለት ነው ፍርድ ቤት ቀርቦ ጊልቲ ካልተባለ እንዴት ነው ይሄ ነገር ትንሽ ሴንስ አልሰጠኝም ሂስትሪ ኦኬ አባት ልንገር የሊፍት እና የኡበር ባክግራውንድ ቼክ ዘ ሴም ባክግራውንድ ቼክ ካምፓኒ አንድ ነው ሊፍት ባክግራውንድ ቼክ የሚያደርግ ክሬክ ነው ኡበር የሚያደርግልህ ክሬክ ነው ስለዚህ የትራንስፖርቴሽን ባክግራውንድ ቼክ የሚያደርጉት አግሪመንታቸው እነሱ አንድ ናቸው አሁንም ብትሄድ ኡበርም ሲያደርግልህ ሊፍት የሚያደርግልህ አንድ እኔ ለማለት የፈለኩት አሁን ለምሳሌ አንተ መንገድ ላይ ለምሳሌ እየነዳ ጠጥተህ ተያዝክ ልበል ለምሳሌ ማለት ነው አሁን እየጠጣስ ከተያዝክ ፖሊስ ያስቆምሃል አይደለ ፖሊስ በሪካርድ